ነገ ከነጎዳ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። አሁን ዛሬ በትግራይ ውስጥ የታፈሱ ያሉ ወጣቶች እኮ በቀጭን ትዕዛዝ የሻዕቢያ ማታም ጠዋትም ተነስቶ ስለ ጦርነት ቅስቀሳ ነው። በጣም ብዙ የሚዲያ ሰውና ብዙ ወጣት ከትግራይ እየወጣ ነው ያለው። በተለያየ ዘርፍ ያለ ትግራይ በአሁኑ ሰዓት ይህ አካሄድ ትክክል አይደለም እያላቸው ነው። ትግራይ ያለው ጥፋት ሞልቶ የፈሰሰ ነው። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ምን ያክል የድንቁርና ደረጃ ላይ እንዳሉ ብቻ ነው የሚያሳይህ ነው። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ህገወጡ የህወሓት ቡድን ከፍጥረቱ ጀምሮ እስካሁን ባለው ሂደቱ የሚምልና የሚገዘተው በትግራይ ህዝብ ስም ይሁን እንጂ ድርጊቱ ሁሉ የትግራይን ህዝብ ለከፋ አደጋ የዳረገ ነው። ህወሓት የህዝብ መብት ተጥሷልና ብሔሮች ተጨቁነዋል ብሎ ከደርግ መንግስት ጋር በሚዋጋበት ወቅት ሻዕቢያም ኤርትራን ከኢትዮጵያ ለመገንጠል አቅዶ በተመሳሳይ ጊዜ ከደርግ ጋር ይዋጋ ነበር። በወቅቱ ሻዕቢያ ለመገንጠል እየተዋጋና የትግራይ ህዝብ በድርቅና ረሃብ ክፉኛ ሲጎዳ የእርዳታ እህል መግቢያ መንገዶችን ዘግቶም ሲንቀሳቀስ ለትግራይና መላው ኢትዮጵያ ጥብቅና ቆም ያለው የሚለው ህወሓት ግን ከትግራይ ህዝብና ከኢትዮጵያ በተጻራሪ የሚንቀሳቀሰው ሻዕቢያ ሁነኛ አጋር ነበር። የማዕከላዊ ስልጣንን በያዘባቸው 27 ዓመታትም የጠባብ ቡድን የፖለቲካል ኢኮኖሚ ፍላጎትን እያስፈጸመ የትግራይ ህዝብ ከሌላው ኢትዮጵያዊ የተለየ ጥቅም እንዳገኘ አድርጎ ያስተርክ ነበር። የመጋቢት 2010 ለውጥ ሲመጣ የሪፎርሙ አካል ከመሆን ይልቅ ሙሉ ጓዙን ጠቅልሎ ወደ መቀሌ የገባው ይህ ህገወጥ የጥቅም ትስስር ቡድን ዳግም በህዝቡ ላይ ቁማር ተጫውቷል። የሰሜኑን ጦርነት ለኩሶ በህዝቡ ላይ መከራን ያመጣው ይህ ቡድን በትግራይ ህዝብ ላይ ተደጋጋሚ መከራን ከፈጸመው ሻዕቢያ ጋር አሁንም መልሶ አጋርነት ሲፈጥር ዳግም ጦርነትንም ሲጎስም ውሎ እያደረ ነው። በዚያኛው በኩል ከፍተኛ የግጭት ፍላጎት ቢኖርም ቅሉ በፌዴራሉ መንግስት በኩል ግን ዳግም ወደ ጦርነት የመግባት ፍላጎት እንደሌለና የሰላም አማራጭ ብቻ እንደሚያዋጣ ተደጋግሞ ተነግሯል። በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ይህ የህወሓት ቡድን አሁን ለትግራይ ህዝብም ግልጽ ሆኗል። ሁሉ ነገሩ የተነቃበት ቡድኑ ከሰፊው ህዝባዊና የሐሳብ መሪዎች እንዲሁም ዲያስፖራ ድጋፉ ተነጥሎ አሁን እርቃኑን ቆሟል። ለዚህ ማሳያው ደግሞ ያወጣቸው የግዳጅ አዋጆች፣ የወታደራዊ አፈሳ እንቅስቃሴዎችና በተለያዩ ጥምረቶች እየተሳሰሩ ዳግም ጦርነትን ለመውለድ የሚያደርጋቸው ጥረቶች ከሁሉ ቀድሞ ተቃውሞ እየገጠማቸው ያለው ከትግራይ ህዝብ ከዚህ ቀደም ቡድኑን ሊደግፉ ከነበሩና መንገዱን መርምረው አካሄዳቸውን ከቀየሩት የሐሳብ መሪዎችና መላው ዲያስፖራ መሆኑ ነው። ሰላም፣ ዲሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና የተሰኘ ውይይት በአዲስ አበባ ተደርጓል። በመድረኩም የትግራይ ልሂቃን፣ ወጣቶች፣ የማህበረሰብ ተወካዮች፣ የሲቪል ማህበራትና የመገናኛ ብዙሃን ባለሙያዎች ተሳትፈዋል። ውይይታቸውን ሲያጠቃልሉም ባወጡት የጋራ መግለጫ ወደ ጦርነት መመለስ የለም፣ በስቃይ ፊት ዝምታ አይኖርም፣ ህዝብን ለፖለቲካ ወይም ለወታደራዊ ዓላማ መጠቀሚያ ማድረግ ይብቃ፣ የትግራይ ህዝብ ስቃይ ሊቆም ይገባል፣ እያንዳንዱ ኃላፊነት ያለበት ተቋም አሁኑኑ እርምጃ መውሰድ አለበት ሲሉ የተደመጡት ተሳታፊዎቹ ህገወጡ የህወሓት ቡድን አሁን ላይ በትግራይ ህዝብ ቅቡልነት እያጣ መምጣቱን ይገልጻሉ። ሆኖም አሁን ከጥፋት መንገዱ መመለስ ያልቻለው ቡድኑ ህዝቡን መከራ ውስጥ እየከተተ በመሆኑ መታገል እንደሚገባ ያነሳሉ። በሌላ አካባቢ ኖርማል የሆኑ የልማት የዲሞክራሲ ወሬዎች የምታወራበት ሳይሆን የትግራይ ህዝብ ህልውና አደጋ ላይ የተጋረጠበት፣ ወጣቶች ወደ ጎረቤት ሀገር የሚሸጡበት፣ ወደ ውክልና ጦርነት የሚሰማሩበት ሁኔታ ነው ያለው። በጣም አሳዛኝ ሁኔታ ነው ያለው ትግራይ። የመገናኛ ብዙሃን እዚህ ላይ ነው መስራት ያለበት። ስለ ሰላም መስበክ ማለት ሰላም ብቻ መዘመር አይደለም። ሰላም እንዲመጣ ደግሞ መታገል ያስፈልጋል ነው። አሁን ሚዲያ ላይ የሚሰሩ ስራዎች ሀቅ ላይ የተመረኮዙ መሆን አለባቸው። ሀቅነት ትግራይ ያለው ጥፋት ሞልቶ የፈሰሰ ነው። ይሄን ማጋለጥ ያስፈልጋል።
አሁን ከጊዜ ወደ ጊዜ እነሱም ኃይል እንደ አማራጭ መውሰድ ሲጀምሩ ሶሳይታል ሊባል በሚችል አይነት ሶሳይታል ሪጀክሽን ገጥሞታል። አሁን የነሱን አካሄድ ጀነሬሽናል ሪጀክሽን ገጥሞታል ማለት እንችላለን። ስለዚህ ወጣቱ፣ ማህበራዊ ሚዲያ አንቂው፣ ቲክቶከሩ፣ አርቲስቱ፣ ምሁሩ በተለያየ ዘርፍ ያለ ትግራዋይ በአሁኑ ሰዓት ይህ አካሄድ ትክክል አይደለም እያላቸው ነው። በሺ የሚቆጠር ወጣት በየቀኑ ወደ ስደትም ወደ ተለያዩ የኢትዮጵያ አካባቢዎችም እየወጣ ነውና ያለንበት ሁኔታ ይሄን ነው የሚመስለው። ያው ትግራይ ላይ ያለው አሁናዊ ሁኔታ እንደሚታወቀው በጣም ከባድ ችግር ውስጥ ነው ያለው ህዝባችን። ህዝቡ ጭንቅ ላይ ነው። ብዙ ነገር አጥቷል። በተለይ ግን ሰላም አጥቷል። ከምንም በላይ ሰላም አጥቷል። የመኖር መብቱ ተነፍጎ ይገኛል። አሁን ህዝባችን፣ ቤተሰቦቻችን ማለት የተሰጣቸው የመኖር መብት አትኖሩም እስከ መባል ድረስ የደረሱበት እጅግ በጣም አስከፊ ሁኔታ ላይ ነው ያሉት። ትግራይ አሁን በጣም አሳዛኝ በሆነ ሁኔታ የምትገኝ ክልል ናት። በዚህ ምክንያት የወጣቶች አፈና፣ የሚዲያ አፈና ምናምን ተያይዞ በጣም ብዙ የሚዲያ ሰውና ብዙ ወጣት ከትግራይ እየወጣ ነው ያለው። ይህንን ኃላፊነት የትግራይ ህዝብ ብቻ የትግራይ እናቶች ብቻ ኃላፊነት ሊሆን አይችልም። የፌዴራል መንግስትም የኢትዮጵያ ህዝብም የዓለም ህዝብ አጠቃላይ ትግራይ ላይ ሰላም እንዲሰፍን ተመልሰን ወደ ልማትና ወደ ዲሞክራሲ ማሰብ የምንችልበትን ደረጃ መመለስ ካልቻለ የትግራይ ጉዳይ በጣም አስከፊና አደገኛ በሆነ ሁኔታ ላይ ይገኛል። በትግራይ እንደሚታወቀው ያለው ተጨባጭ ሁኔታ ከዚህ በፊት ከነበረው ጦርነት ያው ህዝብ ከፈጀ ጦርነት ወደ ኋላ ተመልሶ የትግራይ ህዝብ የማይገባውን ህይወት ውስጥ ነው የሚኖረው። እሱን ጦርነት እንደገና ተመልሶ ሊገባ ህዝቡ ስቃይ ውስጥ ነው ያለውና ያንን መንገድ ደግሞ ዲፊውዝ ለማድረግ በዋናነት ሚዲያ የራሱ አስተዋጽኦ ይኖረዋል። ሚዲያው ዚስቴስ መደበኛው ሚዲያ የሚሆን ሚኒስትሪሙ ወይም ደግሞ የሶሻል ሚዲያ ላይ ያሉ የሚዲያ ባለሙያዎች እንዲሁም ደግሞ አንቂዎች እነሱን ትልቅ የጎላ ድርሻ ያላቸው። ህወሓት እየፈጸመ ያለው የራሱን ፍላጎት አይደለም። ምክንያቱም ርዕዮተ ዓለም ኖሮት አያውቅም። ሁልጊዜ ስልጣን ላይ ለመቆየት የማያደርገው ነገር የለም። ስልጣን ላይ ለመቆየት ሁልጊዜ ህዝቡን በማጭበርበር የህዝቡን ስሜት በመቆጣጠር ነው ስልጣን ላይ መቆየት የሚፈልገው ማለት ነው። እና ተላላኪ በመሆን ጎበዝ ተላላኪ በመሆን ስልጣን ላይ የመቆየት ፍልስፍናው ነው። አሁን ሁሉም ነገር ያደርጋል። አሁን ህገወጥ የሚባል ነገር የአፈሳው ምናምን የምናየው ነገር ነው። እያስለቀሰ ህዝቡን እያስለቀሰ ሁሉም ነገር ያደርጋል። ይሄም የሚያደርገው ድርጅቱ ምክንያቱም አንድ የሚያደርጋቸው እንትን አላቸው ባይዘው ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ። ከሁሉም በላይ ስልጣናቸው ያስቀድማሉ። ከህዝብም ከሀገርም በላይ ማለት ነው። የህገ ወጥ ቡድኑ እንቅስቃሴው ሁሉ ከራሱ ጠባብና ቤተሰባዊ ጥቅም በተሻገረ አግባብ ምንም አይነት ህዝባዊ ዓላማ እንደሌለው ደጋግሞ አስመስክሯል። ትናንት ኤርትራን ለሚገነጥለው ሻዕቢያ አጋዥ ሆነው እንዲዋጉ እያስገደደና እያታለለ በመላክ ከ30 ሺህ የማያንሱ የትግራይ ተወላጆችን ህይወትና አካል የገበረው ቡድን ዛሬም የከፋውን እያደረገ ነው። ኮር አመራሮች የሚባሉት እነ ስብሃትና አሁን የተቀሩት ጀሌዎቻቸው የሻዕቢያ ፕሮጀክት አስፈጻሚዎች ናቸው። ባይዘወይ በጦርነት ጊዜ በዚህ በ17 ዓመት ትግል ብዙ የትግራይ ወጣቶች ወደ ሻዕቢያ ሄደው አልቋል፣ እዛ ቀርተዋል። እዛ በኋላ ለታጋዩ የሚባለው ክፍል ቀይረዋል ነው የሚባለው። ከአንዱ ክፍል ወደ ሌላ ክፍል ተዛወረ እየተባለ ወደ ኤርትራ እየተላከ የኤርትራ ጦርነትን የተሸከመው የትግራይ ወጣት ነበር። ቀላል የማይባል ቁጥር ወደ ስብሃት ከኢሳያስ ጋር ይነጋገራል። ስለዚህ በሚፈልጉት መንገድ እነሱ ወደ ኤርትራ ይልኩታል። ከዛ ይቀራል፣ አይመጣም እንዴ ሲባል አይመጣው እኮ ሌላ ክፍል ተዛውሮ ነው እየተባለ መሪዎችንም አመራሩንም ሰራዊቱንም እያታለሉ ይሄ የሻዕቢያ ፕሮጀክት ተሸካሚው ኃይል ግን ይህንን እያደረገ ነበር 17 ዓመት ሙሉ። ምንም እኮ መመርመር አያስፈልግም፣ ኢንቨስቲጌሽን እኮ አያስፈልግም። በግልጽ እኮ አሁን ዛሬ በትግራይ ውስጥ የታፈሱ ያሉ ወጣቶች እኮ በቀጭን ትዕዛዝ የሻዕቢያ ነው። እነሱ የሚፈልጉ ለሱዳን አቅርቦት ነው። የሱዳን ኢንተረስት ደግሞ የአልቡርሃን ወታደራዊ መንግስት የግብጽ ኢንተረስት እንጂ የሱዳን ኢንተረስት አይደለም፣ የሱዳን ህዝብ ኢንተረስት አይደለም። በዚህ ጀርባ ደግሞ እነሱም አሉ። የግብጽ አጀንዳ አራማጆች የአልቡርሃን መንግስት የግብጽ መሳሪያ መሆኑ ይታወቃል። ለዚህ ነው አቅርቦት ያቀረቡ ያሉ። እነዚህ የግብጽ ኢንተረስቶችን የሚያራምዱ ደግሞ ምንም ጥያቄ የለውም የሀገር ሉዓላዊነት እየተዳፈሩ ነው። ኦንሊ የኢትዮጵያ የሱዳንም ጭምር እየተዳፈሩ። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ
ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይህን ምለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ እዛ አመራር ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሜት የሚያደርገው ጠቅላላ። ይሄ ህግ የምትለው ህግ አንደኛ እንደዚህ አይነት ህግ የማውጣት ስልጣን የለውም ሲጀመር ካሰብከው። ለምሳሌ የብልጽግና መንግስት የሾማቸው ሰዎች እስከ ሞት ይፈረድባቸዋል ይላል እኮ መሰለኝ፣ እስከ እድሜ ልክ። ሶኒ አሁን በቴክኒካሊ እድሜ ልክ እንትን አለብኝ ማለት ነው። አሁን እሱ ሲያረጉት እናያለን። እሱ አይደለም ምን ያክል የድንቁርና ደረጃ ላይ እንዳሉ ብቻ ነው የሚያሳይህ ነው። እነዚህ ሰዎች ህግ አራዊት የሚባለው ነው ያወጡት። ህግ አራዊት ነው። ሰው እንዴት አስቧል? ለምሳሌ አስገድጄ ልመልምልህ ስለው ሬዚስት ካደረገ 50 ሺህ ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ። ለነሱ የትል ህይወት ማለት ነው፣ የወጣት ህይወት ደንታቸው አይደለም። የቅርብ ጊዜ ምሳሌ ልንገርህ። የ36 እና 38 ዓመት ወጣት ስራ አስፈጻሚ አባላት ነበሯቸው። እነሱን ከፌዴራል ሰዎች ጋር ከነጌታቸው ጋር ትገናኛላችሁ፣ ክህደት፣ ባንዳነት ወዘተ የሚል ስም ሰጥተው አወረዷቸው። የ74 ዓመት ሰው ሊቀመንበር እንዲሆን ፕሬዚደንት እንዲሆን ለእንትኑም እኮ ለማየቱም እኮ ያስጨንቃል በጣም። ወጣቶች ካላመጣህ በስተቀር ድርጅት እኮ ባዮሎጂካል እድሜ ያለው ወጣት በመጨመር ነው እድሜውን የምታስቀጥለው እንጂ ማንዴላ ወይ ኦሊቨር ታምቦ የኤንሲ መሪ ሆነው እስከ እድሜ ልክ ካልቀጠልን ቢሉ ኖሮ ኤንሲ ቢጠፋ ነበር። ሰው ደንታቸው አይደለም። አሁን ጠፋ ድርጅት ጠፋ በቃ እነሱ መኖራቸው ነው ለትግራይ ህዝብ ብቸኛ የድህነት ምንጭ ብለው ነው የሚያስቡት። እነዚህ ሰዎች ከራሳቸው ጋር ፍቅር ወድቀው ከራሳቸው ሀሳብ ጋር ሀሳብ ሳይኖራቸው ማለት ነው ፍቅር ወድቀው ለነሱ ህልም ወይ ቅዠት ሲባል ወጣት በሺዎች በ10 ሺዎች ምናልባትም በሚሊዮኖች ቢያልቅ ደንታቸው አይደለም። ሰው መቆም አለበት፣ ማስቆም መቻል አለብን። ሁሉም ሰው በዚህ ደረጃ ነው ሊረዳው የሚገባው። ይህ ህገወጥ ቡድን መንገዱ ህዝብን ያስቆጣ ከህዝብም እየነጠለው ይሁን እንጂ አሁንም ህዝቡን ለፖለቲካ ስልጣን ጥማቱና ለወንጀል ድርጊቶቹ መሸሸጊያና መያዣ በማድረግ መጠነ ሰፊ የሰብአዊ መብት ጥሰት እየፈጸመበት ነው። በትግራይ ክልል ውስጥ የተለየ ሀሳብ የሚያራምዱ የቡድኑን አምባገነናዊ አካሄድ የሚቃወሙና ሰላማዊ አማራጭን የሚሹ ዜጎች በግልጽም ሆነ በስውር የማሳደድ የማሰርና የጅምላ ጭቆና ሰለባ ሆነዋል። የህወሓት አመራር ነኝ የሚለው ቡድን ጥቂት የተሸራረፈ ነው። ይሄ ከስልጣን ውጪ መኖር ይችላል ብሎ ማያመን የወረደለት የሚጠየቅበት ብዙ ወንጀል የሚፈጸመ አሁንም ወንጀል የተለያየ ኢኮኖሚ ወንጀሎች የሰብአዊ መብት ጥሰቶች ብቻ አይደለም፣ በወርቅ ንግድ፣ በኮንትሮባንድ፣ በሁሉም እየተሳተፈ ያለ ቡድን ነው። ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። ይህን አመራር ጭምር ከሞት ያዳነው ወጣት ነው። አሁን ሰላሙን ነው ይፈልገው። የሰላም ስምምነት እኮ ሲፈረም በሰላማዊ መንገድ ዓላማችንን እናስፈጽማለን የሚል እምነት ስለታት ኦልሞስት የትግራይ ህዝብ ከዳር እስከ ዳር 100% ሊባል በሚቻል ደረጃ የሰላም ስምምነቱ ደጋፊ ነው። ግን የሰላም ስምምነቱ ጥቅሜን አደጋ ላይ ይጥላል ብሎ ያሰበ የወንጀለኞች ስብስብ ግን አሁንም ወጣትን እያስገደደ ሌላ ዙር ጦርነት ውስጥ ካልገባሁ እያለ
ቀረርቶ የሚያሰማበት ሁኔታ ነው ያለው። ሆኖም ህገወጥ ቡድኑ በስሙ የሚምልበትና የሚገዘትበት የትግራይ ህዝብ ህይወት፣ ክብር፣ ደህንነትና የወደፊት እጣ ፈንታ ከማንኛውም የፖለቲካ ስሌት፣ የቡድን ፍላጎት፣ የወታደራዊ ምኞትና ከፋፋይ ትረካዎች በላይ ሊቀመጥ እንደሚገባ በጽኑ ይታመናል። ለትግራይ ህዝብ የሚጠቅመው የፌዴራል መንግስት አካል ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ ጊዜ ነው የሚያውቀው። ግን ይህ አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው። የሁሉም የፖለቲካ ተዋናዮች፣ የመገናኛ ብዙሃን ተቋማት፣ የማህበረሰብ አንቂዎች፣ የማህበረሰብ መሪዎች፣ የሲቪል ማህበረሰብ ድርጅቶችና በየትኛውም እርከን ላይ ያሉ የመንግስት ባለስልጣናት ዋነኛ ኃላፊነት እንደገና ግጭት እንዳይቀሰቀስ መከላከል፣ ሰላማዊ ዜጎችን መጠበቅ፣ እውነትን ማስከበር፣ ዲሞክራሲያዊ ምህዳሩን መከላከልና ሰላማዊ ህገ መንግስታዊና ህዝብ ተኮር የፖለቲካ ሂደትን መደገፍ እንዲሆን የውይይት መድረኩ የጋራ መግለጫ ጥሪ ያቀርባል። ይህ የሰላም ጥሪና በተቃራኒው የሚጓዘው የህወሓት ቡድን እንቅስቃሴ ከኢትዮጵያ የተሻገረ ተመልካችን አግኝቷል። ለዚያም ነው አሜሪካ ከትግራይ ህዝብ ጎን እንደምትቆም በማሳወቅ ሰላምን ለማደፍረስና ጦርነትን ለመቀስቀስ እየተንቀሳቀሰ የሚገኘውን ቡድን አውግዛ የቡድኑ መሪዎችና የቅርብ ቤተሰቦች ላይ ማዕቀብ የጣለችው። የአውሮፓ ህብረትም ይህንኑ መንገድ ሲከተል ትርጉሙ ከፍ ያለ ነው። ቡድኑ ለዘመናት በሐሰት ትርክት የገነባውን የትግራይ ህዝብና ህወሓት አንድና ያው ናቸው የሚል ከንቱ ድካም መና ያስቀረም እርምጃ ነው። የአሜሪካ መንግስት ያወጣው ማዕቀብ ጥሩ ጅምር ነው ብዬ ነው የማስበው። ፖለቲካሊ ስትሮንግ ውሳኔ ነው። እዛ ቡድን ውስጥ ያሉና ከነሱ ተያያዥ የሆኑ ቤተሰቦቻቸውና እዛ አካባቢ ያለው የቪዛ ክልክላ ነው ያደረገ። ይሄ ለፖለቲካ ስራ አንድ እርምጃ ነው። እነዚህ ሰዎች ናቸው በአንድ ግሩፕ ሆኖ በአንድ የወንጀል ትስስር ሆኖ በአንድ የክራይም ኔትወርክ ተሳስሮ ህዝቡን ቀፍድዶ ይዞ ያሉ። ስለዚህ ያረጋችሁት ያለ መንገድ ትክክለኛ ስላልሆነ ይሄ ቅጣት ይገባችኋል ብሏል። ዋነኛው ከቪዛ ክልከላው ከምናምኑ ዋነኛው ሪኮግኒሽን ነው። ይሄ ኃይል ይሄ ቡድን የጥፋት ቡድን ነው ብሎ የአሜሪካ መንግስት ሪኮግናይዝ አድርጓል። እኛ ተደጋጋሚ ያልን የነበረው ይሄ ነው። ይሄ ቡድን የጥፋት ቡድን ነው። የትግራይ ህዝብ እያጠፋ ነው ያለው። በየቀኑ የትግራይ ህዝብ እየሞተ እያለቀ ነው ያለው፣ እየተሰደደ ነው ያለው። ትግራይ ሁለተኛ ኤርትራ እያረጋ ነው ያለው። የኤርትራ መንግስት ለ30 ምናምን ዓመታት በተከተለው የተሳሳተ የፖለቲካ አካሄድ ህዝቡ ጠፍቷል። አብዛኛው ተሰዷል፣ ሞቷል፣ ጠፍቷል። ወጣት የሚባል ኤርትራ የለም። በ5 ዓመት ውስጥ ደግሞ ከኤርትራ የበለጠች ሆናለች ትግራይ። አሁን ወጣት የሚባል አሁን ትግራይ አታይም። መቀሌ ሂደህ ብታይ አሁን እዛ የነበረው ወጣት አታገኘውም። አክሱም ብትሄድ፣ ሽረ ብትሄድ አታገኘውም ወጣቱ። ለምንድን ነው እነዛ እየሆነ ያለው? አንድ በየጊዜው ማታም ጠዋትም ተነስቶ ስለ ጦርነት ቀስቀሳ ነው፣ ስለ ችግር ነው። ሁለተኛ ከተለያዩ የኢትዮጵያ መንግስት አንጻር የሆኑ ኃይሎች ጸር የሆኑ ኃይሎች የፕሪቶሪያን ስምምነት አፍርሶ ጽምዶ ፈጥሯል። ፕሪቶሪያ የሚባል የሰላም ስምምነት ነው 2013 2014 የነበረ ጦርነት እንዲቆም ያደረገው። እስከዛሬ ድረስ ህዝቡን እያጣለለ ወደዚህ ተደጋጋሚ ጦርነቶች ውስጥ የገባንበት ሌላ ዓላማ አስፈጻሚ መሆኑን በማሳየት በኩል ያለው ፋይዳ እነዚህ ነገሮች ተደማምረው የኢትዮጵያ መንግስት የቤት ስራውን በመስራት ምክንያት የተገኘ ዲፕሎማሲያዊ ድል ነው ብዬ እላለሁ። ሁለተኛ ህወሓት ከዓለም እየተነጠለ መሆኑ ወደ አልሸባብነት እየወረደ አሁን ትናንት በህዝብ ስም ሲያታልል ቀላል የማይባል የዲያስፖራ አደረጃጀት ነበረው። እሱ ቀላል ጫና አይፈጥርም። ሎቢስቶች ይቀጥራል፣ በየኤምባሲ ይሄዳል፣ በኢንተርናሽናል ኮሚኒቲዎች ይሄዳሉ። እነዚህ ኃይሎች ቀላል ኃይሎች አይደሉም። ከነዛ ውስጥ አንዱ የጄስቲኤስ ነው፣ የትግራይ ዓለም አቀፍ ምሁራን ማህበር። አሁን ጸረ ቲፒኤልኤፍ ቆመዋል። ትናንት ይህንን ጦርነት በማውገዝ የኢትዮጵያ መንግስት በመክሰስ
ትልቅ አቅም ያላቸው ተመራማሪዎች ያሉበት ዓለም አቀፍ የትግራይ ተወላጅ ምሁራን የያዘ ስብስብ ነው። ይሄ ኃይል ከህወሓት ጎን ነበር ትናንትና። ይሄ ኃይል ጸረ ህወሓት ቆሞ ይህንን ጉዳይ ህወሓትን እያወገዘ ህወሓትን እየታገለ በተለያዩ የዓለም ማህበረሰብ የዓለም አቀፍ ተቋማት ላይ የሄደ ህወሓት የሰራቸው ያሉ ጸረ ስራዎችን እያጋለጠ ነው ያለው። ይሄ ለኢትዮጵያ መንግስት ለኢትዮጵያ ትልቅ የዲፕሎማሲ አቅም ሲሆን በተጨማሪም ደግሞ ህወሓት አሉኝ ከሚላቸው በሙሉ ትናንት ለሱ ሲታገሉ ከነበሩት በሙሉ እየተነጠለ መውጣቱ ራሱ ወደ አልሸባብነት ወደ ተራ አሸባሪነት በቀጠናው በኢትዮጵያ አንድ ጫፍ ወደ ተራ አሸባሪነት እየተቀየረ መምጣቱን እና ብቻውን ከትግራይ ህዝብ ብቻ አይደለም ከኢትዮጵያ ህዝብ ቆይቷል። ከትግራይ ህዝብ ሙሉ በሙሉ ልብ ወጥቷል። አሁን ደግሞ ከዓለም ማህበረሰብ ትንሽ ምናልባት የቀጠናው ኃይል ሊሆን ይችላል ተብሎ ይሰጋ የነበረውን ነገር ከህዝብ ስትነጠል እነዚህ አካላት አንተ ላይም ተስፋ ይቆርጣሉ። ምክንያቱ አንተ ላይ የሚኖራቸው እምነት ህዝብ ላይ በተሳሳተ መንገድም ቢሆን ህዝብን ሞቢላይዝ ማድረግ ከቻልክ እነዚህ ኃይሎች አንተ ላይ ተስፋ አይቆርጡም። በተቻለ መጠን ኮምፕሮማይዝ እንድታደርግ ነገሮችን እንድታለዘብ ወደ ድርድር እንድትመጣ ነው እንጂ ከተነጠልክ አንተ ማንም ነህ፣ ተራ ነህ። ከዓለም አቀፍ ማህበረሰብም የተነጠልና ማንነቱን እየተጋለጠ መምጣቱን የሚያሳይ ነው። ስለዚህ ጠቅላላ አድርገን ስናየው የፕሪቶሪያ ሰላም ስምምነት ጥሶ የፈረሰ ህገወጥ ቀድሞውንም ህገወጥ በፕሪቶሪያ ሰላም ስምምነት የፈረሰ ምክር ቤትን ጠርቶ የደብረ ጽዮን የሽፍታ መንግስትን አቋቁም ያለ ስል ትይዩ መንግስት በኢትዮጵያ ላይ ፈጠራ ያለው ሲል ከህግ ውጪ ዓለም ቆሞ ሊያይ አይችልም። እንደዚህ አይነት ህገወጥ ህገ መንግስታዊ የሆኑ ድርጊቶች ስትፈጽም በየትኛው የዓለም ጫፍ እንደዚህ አይነት ሽፍትነት ዓለም ሊያበረታታ አይችልም በምንም አይነት አሁን የትግራይ ህዝብ የነቃበት የህወሓትን መንገድም በግልጽ ለይቶ ለዳግም ጦርነት እምቢ ያለበት ወቅት ነው። በዚህ ጊዜ ታዲያ በተለይም ከመገናኛ ብዙሃንና የሀሳብ መሪዎች ብዙ ይጠበቃል የሚለው የሰሞነኛው ውይይት የጋራ አቋም ሁሉም የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች፣ አዘጋጆች፣ አሰራጮች፣ የዲጂታል ይዘት ፈጣሪዎች፣ የማህበረሰብ አንቂዎችና የአስተያየት መሪዎች የጦርነት ጋዜጠኝነትን፣ ቀስቃሽ ፕሮፓጋንዳዎችን፣ የጥላቻ ንግግሮችን፣ የተሳሳቱ መረጃዎችን፣ የግዳጅ ንቅናቄ ትረካዎችንና የህዝብ አስተያየትን ለቡድን ፍላጎት ማጭበርበርን እንዲያወግዙና የሰብአዊ መብት ጥሰቶችንም እንዲሁ እንዲያጋልጡ ጠይቋል። እናቶችም ሳይቀሩ ልጅ አቅፈው እንደምታዩ ማህበራዊ ሚዲያው ላይ ባላቸው አቅም ድንጋይ አንስተው እስከ መማታት የደረሱበት በቃ የሆነ ነገር ሲያልቅ አልሰማ የሚልህ ሰው ሲገጥምህ የምታደርገው ትንቅንቅ ላይ ናቸው። እነሱ ያቅማቸውን እያደረጉ ነው። በጣም እንደውም ከአቅም በላይ ምክንያቱም ይፈራ የነበረ እኔ ነኝ መንግስት እኔ ብቻ ነኝ ብሎ አምባገነን ሆኖ እዛ ክልል ውስጥ ሲያሰቃይ የነበረን አካል እስከ ማሳደድ ድረስ እምቢ ብለው እስከ መጮህ ድረስ ያላቸውን አቅም ተጠቅመው ያንን እሳቤ ያንን ዓላማ ውድቅ እያደረጉ ነው ያሉት። ይሄ ግን ዓለም ሊያይላቸው ማህበረሰብ ኢትዮጵያዊ በሙሉ ሊያይና ሊደግፋቸው የሚገባ ሁኔታ ላይ ነው ያሉት። እነሱ እንደ ጋዜጠኛም እንደ ራሴም ሳስበው በቃ መሆን ያለበት ከእውነት ጎን ከህዝብ ጎን ቆመን የህዝባችንን ስቃይ የቤተሰቦቻችንን ስቃይ የኢትዮጵያን ስቃይ አስበን ያንን ማውጣትና ማጋለጥ አንደኛ ነገር ነው። ከዛም አልፎ ከኛ የሚጠበቀውን ነገር ገፍተን በተከታታይ የህዝቡ ችግር እስኪቀረፍ ድረስ ያ ነገር ወደ ሚዲያ እንዲወጣና እኛ ባለን አቅም ይሄ ሁሉ ችግሩ እስኪፈታለት ድረስ ህዝቡ ልንታገል ይገባል እና በተለይ በሚዲያው ይሄ ማስረጃዎቹን እያወጣን ህዝቡ እየደረሰበት ያለው ችግር ወንጀለኞች ለፍትህ የሚቀርቡበት ሰላም ሰፍኖ እንደ ሰው መኖር እስከሚችሉ ድረስ እኛ ከህዝባችን ጎን ነው የምንቆመው። እዛ ያለው የተወሰኑ የስብስብ ቅቡልነት ካጡ ቆይተዋል። ከስተታቸው የማይማሩትን አሁን ደግሞ ተመሳሳይ ስራ ለመስራት ሲያስቡ ህዝቡ ያለፈውን ይበቃናል ከዚህ በኋላ እንሸወድም ብሎ ሙሉ ለሙሉ አሁን ተቀባይነት አጥቷል። መጀመሪያ የተወሰነ ሸውደውት ነበረ። አሁን ግን ተቀባይነት ሙሉ ለሙሉ ስላጡ አስገዳጅ ሁኔታዎችን እየፈጠሩ ነው። ይሄ የሚያስረዳው ሙሉ ለሙሉ ህዝቡ እንደተፋቸውና የኛዎቹ አይደላችሁም ብሎ ስላመነ ከኢትዮጵያ መንግስትና ህዝብ
ተስማምቶ ተረዳድቶ ተግባብቶ መጪውን ማስተካከል የሚችል ጀነሬሽን ስለገባው አሁን በዚህ ምክንያት ነው አፈሳውን እያጧጧፉት ያሉትና ያው እንግዲህ እኛ እንደ ህዝብ ግንኙነት ኃላፊ ትንሳኤ ሰው አንደርታ ፓርቲ የሚባል አቋቁመን 2 ዓመት አድርገን ተወድበን በምርጫ ቦርድ በሚያውቀው ህጋዊ እውቅና አግኝተን ህዝባችን እያነቃን እየሰራን ያው እዚህ ደረጃም ተደርሷል። ለቀጣይም የተሻለ ስራ ለመስራት እያሰብን ነው። ሌላው አክቲቪስቱ፣ ጋዜጠኛው ወይ የሚዲያ አካላት በሙሉ አሁን መስራት ያለባቸው የመፍትሄ አቅጣጫ እንዲጠቁሙ ለማህበረሰቡና ትክክለኛ የጋዜጠኝነትን መርህ ተከትለው የህዝቡን ድምጽ እንዲሆኑ በዚህ አጋጣሚ መጥራት ፈልጋለሁ። በተለይ መላው ኢትዮጵያውያን አሁን የትግራይ ህዝብ የገባበት ጭንቅ የገባበት ሁኔታ ተረድተው የሶሻል ሚዲያ አክቲቪስትም ሊሆን ይችላል፣ የሚዲያ ጋዜጠኞች፣ ህጋዊ ጋዜጠኞችም ሊሆኑ ይችላሉ። ሁሉም በአቅሙ በያለበት ሆኖ ለትግራይ ህዝብ ድምጽ እንዲሆንና የተሻለ ነገር እንዲያስብ መጪውን እንዲያስተካክል በዚህ አጋጣሚ አደራ ማለት ፈልጋለሁ። የመገናኛ ብዙሃንና የሐሳብ መሪዎቹ የምክክር መድረክ ሲቋጭ የፌዴራል መንግስቱ በትግራይ ክልል አዲስ ግጭትን ለመከላከል፣ ሰላማዊ ዜጎችን ለመጠበቅ፣ የሰብአዊ ድጋፍ ተደራሽነትን ለማስፋት፣ መልሶ ማገገምን ለመደገፍ፣ የሰላም ስምምነቶች መፈጸማቸውን ለማረጋገጥና በትግራይ ህጋዊ አካታችና ሰላማዊ አስተዳደር እንዲሰፍን ሁኔታዎችን ለማመቻቸት እንዲሰራ ጠይቀዋል። የፌዴራል መንግስቱም ፍላጎትና ምርጫ ሰላምና ሰላም ብቻ መሆኑን በተደጋጋሚ እየገለጸ ሲሆን ሰኔ 30 2018 በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ለዓመታት ሲሉት የነበረውን የሰላም አቋም በዕለቱም ደግመው አስምረውበታል። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ግን አንድ ነገር ማወቅ አለባቸው። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ፣ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች፣ ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። ወጣቱ የራሱንና የክልሉን ህልውና እንዲገነባ ከመፍቀድ ይልቅ የውጭ ኃይሎችን የጥፋት ፍላጎት ማርኪያ ማድረግ ቡድኑ የትግራይን ህዝብ ለዘላቂ ታጋችነት መምረጡን የሚያሳይ መሆኑ ተሰምሮበታል።